ኢኮኖሚው ዓለም በዓለም አቀፉ የገንዘብ ድርጅትና በዓለም አቀፍ ልማት ማህበር የተሰራው የኢትዮጵያ የዕዳ ትንተና በዓለም ባንክ ባለሙያዎች ጥያቄ ተነስቶበታል። ሁለት የባንኩ ከፍተኛ ባለሙያዎች ለኢትዮጵያ የዕዳ አከፋፈል ማሻሻያ የተዘጋጀው ትንታኔ ስህተት ሊሆን ይችላል የሚል እምነታቸውን እንደገለጹ ሬውተርስ ዘግቧል። በዓለም ባንክ ባለሙያዎች ጥያቄ የተነሳበት የዕዳ ትንተና የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ የሚያደርገውን የኢኮኖሚ ማሻሻያ መርሃ ግብር ለመደጎም ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን በተበደረበት ስምምነት የተካተተ ነው። የዓለም አቀፉ የገንዘብ ድርጅትና በዓለም ባንክ ስር የሚገኘው የዓለም አቀፍ ልማት ማህበር በሐምሌ ወር ያጸደቁት ይህ ሰነድ ኢትዮጵያ የዕዳ ጫና ውስጥ የምትገኝና ያለባት የብድር መጠንም ዘላቂነት የሌለው እንደሆነ ድምዳሜ ላይ ደርሷል። ትንታኔው የተሰራው የኢትዮጵያ የሀገር ውስጥና የውጭ አጠቃላይ ዕዳ $64.2 ቢሊዮን ገደማ በነበረበት ወቅት ነው። ከዚህ ውስጥ በወቅቱ $28.9 ቢሊዮን የሚሆነው ሀገሪቱ ከውጭ የተበደረችው እንደሆነ ሁለቱ ተቋማት ያዘጋጁት የዕዳ ዘላቂነት ትንተና ያሳያል። ኢትዮጵያ ያለባትን የሀገራትና የግል አበዳሪዎች ዕዳ በማሸጋሸግ ጠቀም ያለ ገንዘብ ከዕዳ ክፍያ የማዳን ፍላጎት እንዳላት የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ ባለፈው ነሐሴ ተናግረው ነበር። በዚህ የዕዳ አከፋፈል ሽግሽግ ኢትዮጵያ በሚቀጥሉት 3 ዓመታት ለዕዳ ልትከፍል የምትችለውን $4.9 ቢሊዮን ታድናለች። ይህ ገንዘብ ለጠቃሚ ማህበራዊና ኢኮኖሚያዊ ፍላጎቶች ይውላል። ኢትዮጵያ ለረዥም ጊዜ የጠበቀችው የዕዳ አከፋፈል ሽግሽግ ድርድር እንዲጠናቀቅ የሀገሪቱ ብድር የመክፈል አቅም ላይ የተሰራው ትንታኔ ቁልፍ ሚና ይኖረዋል። የአብይ መንግስት ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን የተበደረበት የተራዘመ የብድር አቅርቦት የተሰኘ መርሃ ግብር የኢትዮጵያን ዕዳ አከፋፈል ለማሸጋሸግ የሚያስፈልግ አንድ ቅድመ ሁኔታ ነው። በዚህ መርሃ ግብር ከታቀዱት መካከል የገቢና የወጪ ንግድ ሚዛን ጉድለትን ማረቅ የሚለው ይገኝበታል። የዓለም አቀፉ የገንዘብ ድርጅትና በዓለም ባንክ ስር የሚገኘው የዓለም አቀፍ የልማት ማህበር የዕዳ ዘላቂነት ትንታኔ ኢትዮጵያ ከውጭ ንግድ ጋር በተያያዙ ስብስብ ችግሮች ምክንያት የገንዘብ እጥረት ወይም ሊኩዲቲ እና ዕዳ የመክፈል ጫና ወይም ሶልቬንሲ ፕሬዠርስ እንዳለባት ድምዳሜ ላይ የደረሰ ነው። የሀገሪቱ ዕዳ የመክፈል ጫና ኢትዮጵያ በውጭ ገበያ የምትሸጠው ሸቀጥ ከውጭ ዕዳ አኳያ ያለው ምጣኔ ዝቅተኛ መሆኑን ጭምር የሚጠቁም ነው። የዓለም ባንክ አማካሪ ብሪያን ፒንቶ እና የባንኩ ዋና ኢኮኖሚስት ኢንደርሚት ጊል ግን በዕዳ ዘላቂነት ትንተናው መሰረት ኢትዮጵያ የአጭር ጊዜ የገንዘብ እጥረት እንጂ ዕዳ የመክፈል ችግር የለባትም የሚል ድምዳሜ ላይ መድረሳቸውን ሰነዱን የተመለከተው የሬውተርስ ዘገባ ይጠቁማል። የቦንድ ባለቤቶች የኢትዮጵያን የዕዳ ዘላቂነት ትንተና በትክክል እንደተረጎሙት ደርሰንበታል ያሉት የዓለም ባንክ ሁለቱ ባለሙያዎች፣ ይሁንና ትንታኔው በራሱ የተሳሳተ ሊሆን ይችላል የሚል እምነት እንዳላቸው ገልጸዋል። ባለሙያዎቹ ሌሎች ሀገሮችም የዕዳ ጫና ውስጥ ሲገቡ በኢትዮጵያ የዕዳ ዘላቂነት ላይ የተፈጠሩ አለመግባባቶች ይደገማሉ የሚል ስጋታቸውን ለባንኩ ባቀረቡት ጽሑፍ ገልጸዋል። ዓለም ባንክ ስለ ባለሙያዎቹ እይታ በሬውተርስ ተጠይቆ አስተያየት ለመስጠት ፈቃደኛ አልሆነም። የኢትዮጵያ የፋይናንስ ሚኒስትር ዴኤታ ኢዮብ ተካልኝ የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ባለሙያዎች የሀገሪቱን የተራዘመ የብድር አቅርቦት በገመገሙበት ወቅት የዕዳ ዘላቂነት ትንተናውን መልሰው መመልከታቸውንና የተደረገ ትልቅ የአቋም ለውጥ አለመኖሩን ለሬውተርስ ተናግረዋል። በህዳር ወር ባለሙያዎቹ ወደ ኢትዮጵያ ቀንተው እንደነበር ያረጋገጠው ዓለም አቀፉ የገንዘብ ድርጅት በአንጻሩ እያንዳንዱ ግምገማ በዕዳ ዘላቂነት ትንተና ላይ ያሉ ለውጦችን እንደሚያካትት ለሬውተርስ ቢገልጽም ስለ ይዘታቸው ግን ያለው ነገር የለም። የዓለም አቀፉ የገንዘብ ድርጅት ቃል አቀባይ የዓለም ባንክ ባለሙያዎች በጻፉት ጉዳይ ላይ አስተያየት አልሰጡም። ኢትዮጵያ ከኦፊሲያል አበዳሪዎቿ ጋር ባደረገችው ውይይት ጊዜያዊ የዕዳ ክፍያ እፎይታ ስምምነት ላይ ባለፈው ህዳር 2016 ደርሳለች። ኢትዮጵያ ከቦንድ ባለቤቶች ጋር የምታደርገው ድርድር በአንጻሩ ገና በመካሄድ ላይ ይገኛል። የጠቅላይ ሚኒስትር አብይ አህመድ መንግስት በታህሳስ 2016 ለቦንድ ባለቤቶች $33 ሚሊዮን መክፈል የነበረበት ቢሆንም ሁሉንም አበዳሪዎች እኩል ለማስተናገድ በሚል መከራከሪያ ክፍያውን ሳይፈጽም ቀርቷል። ኢትዮጵያ ቦንድ ሸጣ የተበደረችውን $1 ቢሊዮን ዕዳ መልሳ ስትከፍል 18 በመቶ እንዲቀነስላት ጥያቄ አቅርባለች። ጥያቄው በጠቅላይ ሚኒስትር አብይ አህመድ መንግስትና የኢትዮጵያ ቦንድ ባለቤት በሆኑ የግል አበዳሪዎች መካከል ውጥረት የፈጠረ ነው። የቦንዱን ባለቤቶች የሚወክል ኮሚቴ መንግስት ያቀረበውን ምክረ ሐሳብ ከሀገሪቱ የኢኮኖሚ ሁኔታ ጋር የማይጣጣም ነው በሚል ሳይቀበለው ቀርቷል። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ
ሁለቱ የዓለም ባንክ ባለሙያዎች በኢትዮጵያ የዕዳ ዘላቂነት ትንታኔ ላይ የሰነዘሩት ሀሳብ በመንግስትና በቦንድ ባለቤቶች መካከል እየተደረገ በሚገኘው ድርድር ላይ ተጽዕኖ እንደሚኖረው ለዶይቼ ቬለ ተናግረዋል። ያንን ግምገማ ወስደው ቦንድ ሆልደሮች አጭር ጊዜ ችግር ነው ብለው ካመኑ ድርድሩ ማራዘም ሊሆን ይችላል። ለአጭር ጊዜ የመክፈል አቅሜ ተዳክመዋል ለኢትዮጵያ መንግስት የሚል ከሆነ አራዝምብለታለህ። የምትቀንስበት ምክንያት አይኖርም ለአጭር ጊዜ ከሆነ። የረጅም ጊዜ ግን ዘላቂ ችግር ከሆነ ደግሞ ከዕዳው ላይ መቀለስ አለበት። ስለዚህ ለቦንድ ሆልደሮች በጣም ይወስናል ግምገማው። እኔ ከዛ ባሻገርም አለመግባባቱ ራሱ ገበያው ላይ የለም የኢትዮጵያ ቦንድ ዋጋ ላይ ተጽዕኖ ሊያመጣ ይችላል። ኢትዮጵያ የኮቪድ-19 ወረርሽኝ፣ የ2 ዓመት ጦርነት፣ በተለያዩ የሀገሪቱ ክፍሎች የሚካሄዱ ግጭቶች፣ ተደራራቢ ድርቅና የዩክሬን ጦርነትን የመሳሰሉ ዓለም አቀፍ ቀውሶች ኢኮኖሚዋን በኃይል ተፈታትነውታል። በጎርጎሮሳዊው 2023 ኢትዮጵያ 17.7 ቢሊዮን ዶላር የሚያወጣ ሸቀጥ ከዓለም ገበያ ስትሸምት ወደ ውጭ የላከችው በአንጻሩ የ3.6 ቢሊዮን ዶላር ብቻ ነው። መንግስት ባለፉት ዓመታት አብዛኛውን የሀገሪቱን በጀት ለዕዳ ክፍያና ለመከላከያ ሲያውል፣ ማኅበራዊ ወጪዎች በአንጻሩ ትኩረት ተነፍጓቸዋል። በጎርጎሮሳዊው 2023 የኢትዮጵያ የውጭ ዕዳ 33.3 ቢሊዮን ዶላር ገደማ እንደደረሰ የዓለም ባንክ የቅርብ ሪፖርት ያሳያል። ከዚህ ውስጥ ዓለም ባንክን የመሳሰሉ ዓለም አቀፍ ተቋማት 48 በመቶ፣ እንደ ቻይና ያሉ አበዳሪ ሀገራት 35 በመቶ እንዲሁም የግል አበዳሪዎች 17 በመቶ ድርሻ አላቸው። ኢትዮጵያ ቦንድ ሸጣ የተበደረችው በአንጻሩ ከውጭ ዕዳ 3 በመቶ ድርሻ የያዘ ነው። የኢትዮጵያ የውጭ ዕዳ በጎርጎሮሳዊው 2022 ከነበረበት በ2.6 ቢሊዮን ዶላር ገደማ ከፍ ያለ ነው። እንዲያም ሆኖ መንግስት የብር የመግዛት አቅም በከፍተኛ መጠን እንዲዳከም ወስኖ ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ የወሰዳቸውን ተጨማሪ ብድሮች አያካትትም። ባለፈው ሳምንት ኢትዮጵያን የጎበኙት የፈረንሳይ ፕሬዝደንት ኤማኑኤል ማክሮ ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት ጋዜጣዊ መግለጫ ካነሷቸው ጉዳዮች አንዱ ይኸው የዕዳ አከፋፈል ሽግሽግ ጉዳይ ይገኝበታል። La France est aussi pleinement impliquée dans le processus de restructuration de la dette éthiopienne. ፈረንሳይ በኢትዮጵያ የዕዳ አከፋፈል የማሸጋሸግ ሂደት ሙሉ ተሳትፎ ታደርጋለች። በቡድን 20 ሀገራት የጋራ ማዕቀፍ የኢትዮጵያን የአበዳሪዎች ኮሚቴ ከቻይና ጋር በተባባሪ ሊቀመንበርነት እንመራለን። ይህ ለአፍሪካ ሀገራት የምንሰራቸው ስራዎች ምልክት ነው። ከዚህ በተጨማሪ የአፍሪካ ኢኮኖሚን ለመደገፍ በ2021 ዓ.ም በፓሪስ የተካሄደው ጉባኤ ቀጣይ አካል ነው። Mené au printemps 2021 à Paris pour le financement des économies africaines, une suite très concrète. ኢትዮጵያ በቡድን 20 አገራት የጋራ ማዕቀፍ በኩል የዕዳ አከፋፈል ማሻሻያ እንዲደረግላት ጥያቄ ያቀረበችው በሐምሌ 2013 ነበር። ቻይና እና ፈረንሳይ በተባባሪ ሊቀመንበርነት የሚመሩት የአበዳሪዎች ኮሚቴ ተቋቁሞ ከመስከረም 2014 ጀምሮ ተከታታይ ስብሰባዎች ቢደረጉም እስካሁን አልተጠናቀቀም። ማክሮ የ3 ቢሊዮን ዩሮ የዕዳ አከፋፈል በመጪዎቹ ሳምንታት እንደሚጠናቀቅ በአዲስ አበባ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። Grâce à votre engagement au programme de réforme que vous menez, nous voulons aboutir sur la restructuration de ces 3 milliards d'euros de dettes dans les toutes prochaines semaines. ለሚመሩት የማሻሻያ ፕሮግራም ላለዎት ቁርጠኝነት አመሰግናለሁ። በሚቀጥሉት ጥቂት ሳምንታት የ3 ቢሊዮን ዩሮ ዕዳ አከፋፈል ለማሸጋሸግ እቅድ አለን። በቡድን 20 ሀገራት የጋራ ማዕቀፍና በጊዜ ገደብ በጥር አጋማሽ ከዓለም አቀፉ የገንዘብ ድርጅት ጋር በሚደረገው ጠቃሚ ስብሰባ ሙሉ ድጋፍ እናደርግላችኋለን። avec un rendez-vous important à la mi-janvier. ጠቅላይ ሚኒስትር አብይ ማክሮ ስለጠቀሱት የ3 ቢሊዮን ዩሮ የዕዳ አከፋፈል ሽግሽግም ይሁን ከዓለም አቀፉ የገንዘብ ድርጅት ጋር ስለታቀደው ውይይት ምንም ያሉት ነገር የለም። ጠቅላይ ሚኒስትሩ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት ጋር ባደረገቻቸው ድርድሮች ግን ፈረንሳይና ፕሬዚዳንት ኤማኑኤል ማክሮ ድጋፍ ማድረጋቸውን ጠቅሰው አመስግነዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።